ብዙዎቻችን አሁን ቻትጂፒቲን ለመጠቀም ቻትጂፒቲ ብለን ሰርች እናደርጋለን። ከዛ በኋላ ነው የምንገባው ወይም ገብተን የምንጠቀመው። ስለዚህ አሁን አንዳንዴ ሰርች ስታደርጉ ሌላ ሊንክ ውስጥ ልትገቡ ትችላላችሁ። ቻትጂፒቲ ሆኖ ሌሎች ቦታዎች ጋር ልትገቡ ትችላላችሁ። ከዚህ ሁሉ ግን የተሻለው ምንድን ነው? አውርዳችሁ ብትጠቀሙ በጣም የተሻለ ነው። እኔ ጋር እንደምታዩት አሁን እዚህ ጋር ወርዶ ተቀምጧል ማለት ነው። ይሄንን ብነካው በቀጥታ ወደ ቻትጂፒቲ ያስገባኛል። ከዚህ በፊት ሳታወርዱ ስትጠቀሙ የነበራችሁም ከሆነ ሙሉ መረጃችሁን ማግኘት ትችላላችሁ። ለምሳሌ ብነካው ሰርች ያረኳቸው ነገሮች እንዳለ እዚህ ጋር ተቀምጠው ይጠብቁኛል ማለት ነው። በተመሳሳይ ደግሞ ሰርች ማድረጊያው ጋር መታችሁ ቻትጂፒቲ የሚለውን ብትነኩ እንደምታዩት ልክ እንደ አፕ ወርዶ እናገኘዋለን። ከዛ ይሄንን እየከፈትን መጠቀም እንችላለን ማለት ነው። ስለዚህ በዛሬ ቪዲዮ የምንመለከተው ምንድነው? አንደኛ እንዴት አድርጋችሁ አውርዳችሁ እንደምትጭኑት እናይና መጨረሻ ላይ ደግሞ እንደ ቲፕ ነገር ዋና ዋና ነገሮችን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ጀምሮ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ለማውረድ አሁን ሁለት አይነት መንገድ መጠቀም ይቻላል። የመጀመሪያው እዚህ ሰርች ማድረጊያው ጋር ትመጡና ወይም እዚህ ጋር መታችሁ ሰርች የሚለውን ትነካላችሁ። ከዛ በኋላ ስቶር ወይም ማይክሮሶፍት ስቶር ብላችሁ ስትጽፉ ይመጣላችኋል። እዚህ ጋር የምታዩት ይሄን ትነካላችሁ። ከዛ እዚህ ጋር የተለያዩ አፖችን የምታወርዱበት ቦታ ይመጣላችኋል። እዚህ ጋር መታችሁ ቻት ጂፒቲ ብላችሁ ትጽፋላችሁ ማለት ነው። ከዛ ኢንተር ማለት ነው። ይሄውና ቻት ጂፒቲ እዚህ ጋር እንደምታዩት እላው ላይ ትነኩና ክሊክ አድርጋችሁ ኢንስቶል ታደርጉታላችሁ። እዚህ ጋር ትመጡና ኢንስቶል የሚለውን መንካት ይቻላል ማለት ነው። ይሄ የመጀመሪያው ማውረጃ መንገድ ነው። እንደ አማራጭ ደግሞ ማንኛውንም ብሮዘር መጠቀም ትችላላችሁ። ለምሳሌ እዚህ ጋር ልምጣና ቻት ጂፒቲ ብለን ሰርች እናድርግ። ከዚህ በፊት ኦንላይን ላይ ስትጠቀሙበት ወደ ነበረው ወደዚህ ያመጣችኋል። እናንተ የመጀመሪያችሁ ከሆነ ኢሜይል ይጠይቃችኋል። በኢሜይላችሁ ነው የምትገቡት። ከዛ እዚህ ጋር የስማችሁ መጀመሪያ ይመጣላችኋል። ይሄን ትነኩና ከላይ ሄልፕ የሚል አለ። በዚሁ አቅጣጫ መታችሁ ከላይ ዳውንሎድ አፕ ይላል። ይሄን መንካት ይቻላል። ይሄንንም ስነኩ ቅድም ወደ ነበርንበት ቦታ ነው የሚወስዳችሁ። አንድ አይነት ቦታዎች ናቸው። ከዛ በኋላ በቀጥታ ወደዚህ ያመጣችኋል። ዝቅ ስትሉ አማራጮች አሉ። ማክ አለላችሁ፣ እዚህ ጋር ዊንዶ አለላችሁ። እንደምትጠቀሙት አይነት ይለያያል። ለምሳሌ እኔ ዊንዶ ስለሆነ የምጠቀመው እዚህ ጋር መጥቼ ዊንዶ የሚለውን ይሄንን እነካዋለሁ። ከዛ ቅድም ሰርች ስናደርግበት ወደ ነበረው ወይም ወደ ማይክሮሶፍት ስቶር ያመጣናል። ከዛ ዝቅ ትሉና እዚህ ጋር ዳውንሎድ የሚል አለ። ይህንን ትነካላችሁ። ጋር ዳውንሎድ ስላደረኩት ድጋሚ ላድርገው እያለ ነው። ኦኬ እለዋለሁ። ከእናንተ ጋር አብረን ኢንስቶል ለማድረግ ወርዷል። ቦታውን እንዲያሳየኝ ኦፕን ፎልደር የሚለውን መንካት ይቻላል። ወይም ዳውንሎድ የሚለው ውስጥ ገብታችሁ ታገኙታላችሁ ማለት ነው። ይኸውና ቻት ጂፒቲ ኢንስቶለር ይላል። ላዩ ላይ ሁለት ጊዜ ክሊክ ታደርጋላችሁ ወይም ራይት ክሊክ ነክታችሁ ረናስ አድሚኒስትሬተር ማለት ይቻላል። ሁለቱን አማራጭ መጠቀም ይቻላል። ስለዚህ ረናስ አድሚኒስትሬተር የሚለውን ልንካው። እዚህ ጋር የስ ትሉታላችሁ። በመቀጠል እዚህ ጋር መታችሁ ኢንስቶል የሚለውን ትነካላችሁ። ይሄ የተወሰነ ደቂቃ ይፈጃል። እስኪጨርስ መጠበቅ ይኖርባችኋል። ወደ 142.5 ሜጋባይት አካባቢ ነው። ራሱ አውቶማቲካሊ ከፍታል እያለ ነው። ካልከፈተላችሁ ደግሞ ገብታችሁ ሰርች ማድረግ ትችላላችሁ ይላችኋል ማለት ነው። እንደምታዩት ከፍቷል። ይህንን ዘግተነው መውጣት እንችላለን። ኤክስ ልበለው። ይኸውና ከስር ከፍቶልን ነበር። እንደዚህ ብታደርጉት ይሄ ነው። በደንብ እንዲታያችሁ ይህንን ሰፋ ማድረግ ይቻላል። ከዛው ምንም ስላልሰራንበት በኢሜይላችን ስላልገባን እንደዚህ ነው የሚያመጣልን። ስለዚህ እዚህ ጋር መተን ሎጊን የሚለውን እንነካዋለን። ኮንቲኒው ዊዝ ጉግል ወይም በጉግል አካውንት ኢሜይላችሁን ማስገባት ይቻላል። ለምሳሌ ኮንቲኒው ዊዝ ጉግል ልበለው። ብዙ ኢሜይል ካላችሁ ኢሜይል ያስመረጣችኋል። አንደኛውን ልምረጥለት ለምሳሌ። ከዛ እዚህ ጋር ይሄኛውን ፍቃድ ትሰጡታላችሁ። ኦፕን ሊንክ የሚለውን እንነካለታለን። ይከፍትልናል በቀጥታ። እንደምታዩት ወደ ውስጥ ገብቻለሁ። እነዚያውን ከዚህ በፊት ሰራባቸው የነበሩትን እንዳለ በዚህ ኢሜይል ስለሆነ የገባሁት እዚህ ጋር ተቀምጠው ይገኛሉ። ምንም የሚጠፋብን ነገር አይኖርም ማለት ነው። ራሱ ደግሞ አውቶማቲካሊ ካልከፈተላችሁ ለምሳሌ ይህንን እንዘጋጋውና እዚህ ሰርች ማድረጊያው ጋር መታችሁ ቻት ጂፒቲ ብላችሁ ብትጽፉ ስላወረድ ነው። እንደምታዩት ቻት ጂፒቲ አፑ እዚህ ጋር ተቀምጧል። ይሄን ነክታችሁ መክፈት ይቻላል። ወደ ውስጥ ያስገባችኋል። ሁልጊዜ ደግሞ ሰርች ማድረግ ካልፈለጋችሁ እና ከስር እንዲቀመጥላችሁ ደግሞ እዚህ ጋር አሁንም ሰርች እናድርገው ቻት ጂፒቲ እላው ላይ ትመጡና ራይት ክሊክ። በመቀጠል እዚህ ጋር መታችሁ ፒንቱ ታስክባር ትሉታላችሁ። ከስር ይቀመጣል ማለት ነው። ስለዚህ ፒንቱ ታስክባር አሁን ጨረስን። ካሁን በኋላ ቻት ጂፒቲ መጠቀም ስንፈልግ እየሄድን ብሮዘሮች ላይ ሰርች አናደርግም። ይሄን መንካት ብቻ ነው። ይሄን ብነካው ቀጥታ ቻት ጂፒቲ ተከፈተልኝ ወይም አገኘሁት ማለት ነው። ከዛ እዚህ ላይ መጠቀም ይቻላል።
አሁን ደግሞ ቻትጂፒቲ ሲጠቀሙ ማወቅ ያሉባችሁን መሰረታዊ ነገሮችን እንመለከታለን። ሙሉ አጠቃቀሙን ኢንስክሪን ላይ ማስቀምጥላችኋለሁ ከዚህ በፊትም ስለሰራው። ማወቅ ያሉባችሁን ዋና ዋና ነገሮች ግን እንመለከታለን። ለምሳሌ ቻትጂፒቲ ልክ እንደከፈታችሁ ገብታችሁ ስለ እናንተ የተወሰነ መረጃ ብትሰጡት በጣም ጥሩ ነው። ስለዚህ ሴቲንግ ታስተካክላላችሁ። እዚህ ጋር የስማችሁ መጀመሪያ ላይ ትመጡና ክሊክ፣ በመቀጠል ሴቲንግ የሚል አለ። ሴቲንግን ትነካላችሁ። እዚህ ጋር የተለያዩ ዝርዝሮች አሉ እንደምትመለከቷቸው። እናንተ ግን እዚህ ጋር ትመጡና ፐርሰናላይዜሽን የሚለውን ይህንን ትነካላችሁ ማለት ነው። ከዛ ከስተም ኢንስትራክሽን ትሰጡታላችሁ። እንደምታዩት ስለ እናንተ ማብራሪያ ትሰጡታላችሁ ማለት ነው ባጭሩ። ለምሳሌ ይህን ጻፍኩለት፣ ስሜ አድናቆት ይባላል አልኩት። ከዛ የመጀመሪያ ቋንቋ የአማርኛ እንደሆነ ነገርኩት። ይህን እናንተ ቀለል ባለ ነገር መንገድ ትችላላችሁ፣ ስለ እናንተ እንዲያውቅ ወይም መልስ ሲሰጣችሁ ከዛ አንጻር እንዲሰጣችሁ ማለት ነው። ሙያዬን ነገርኩት። ከዛ ሲመልስልኝ ደግሞ እንግሊዝኛው ቀላልና ክሊር እንዲሆን እያዘዝኩት ነው። ኮምፕሌክስ የሆነ ነገር አትጠቀም ብየዋለሁ። ስለዚህ ሙሉ ትዕዛዝ መስጠት ትችላላችሁ አስቀድማችሁ። ከዛ በዛ መልክ ነው የሚመልስላችሁ ማለት ነው። እዚጋ ቅጽል ስም የመሳሰሉትን መንገድ ትችላላችሁ። ይሄኛው ግን በቂ ነው። ከዛ እዚጋ መተናውን ሴቭ እንበለው። ከዛ አሁን ሌላ ጊዜ እዚጋ በጠይቀው መልስ የሚሰጠኝ ከዛ አንጻር ይሆናል። ለምሳሌ ዋት ኢዝ ኢንፎርሜሽን ቴክኖሎጂ ብዬ ልላክለትና የሚሰጠኝ መልስ እንድታዩት ነው። በጣም የተስተካከለ መልስ ነው የሚሰጠኝ። በቡሌት ብዬ ስላዘዝኩት በቡሌት መልክ ነው እንደምታዩት የሚሰጠኝ። ይሄ ደግሞ ላያያዝ በጣም ቀላል ይሆናል ማለት ነው። ስለዚህ አስቀድማችሁ በምን አይነት መልክ እንዲሰጣችሁ እንደምትፈልጉ ማዘዝ ይኖርባችኋል ማለት ነው። ስለዚህ እናንተም እንደየፍላጎታችሁ እየገባችሁ ፐርሰናላይዜሽን የሚለው ጋር ወይም ሴቲንግ ጋር ሄዳችሁም ፐርሰናላይዜሽን የሚለው ማግኘት ይቻላል። አስቀድማችሁ ትሰጡታላችሁ ማለት ነው። ስለዚህ ቻትጂፒቲ ከፍታችሁ የመጀመሪያ ስራችሁ ስለ እናንተ መንገር ይሆናል። እንደዚሁም ደግሞ እዚህ ጋር ሴቭ እንዲደረጉ የማትፈልጓቸው ነገሮች ካሉ ጊዜያዊ ነገሮችን ሰርች ለማድረግ እዚህ ጋር ቴምፖረሪ ቻት አለላችሁ። ይህን ትነኩና ቻት ማድረግ ትችላላችሁ። እዚህ ቻት የምታደርጉት ነገር ተመዝግቦ አይቀመጥም ማለት ነው። ስለዚህ ጊዜያዊ ነገሮችን ሰርች ለማድረግ ቴምፖረሪ ቻትን እንደ አማራጭ መጠቀም ይቻላል ማለት ነው። ካልፈለጋችሁ ይህን ስነኩት ደግሞ ይመለስላችኋል። በድምፅ ማውራት ከፈለጋችሁ ደግሞ ይህን መንካት ይቻላል። ወይም ደግሞ ኮንትሮል ሺፍት እና ቪን መንካት ትችላላችሁ በሾርት ከት። ኮኔክት እያደረገ ነው። ይሄን ለማድረግ ግን ማይክራፎን ፍቀድልኝ እያለኝ ነው። ልፍቀድለት። ሴቲንግ ጋር ከቀየራችሁት ስለማይሰራላችሁ ማይክራፎን መፍቀድ ይኖርባችኋል ማለት ነው። አለበለዚያ አይሰራም። ስለዚህ እዚህ ጋር እንጣና ለቻትጂፒቲ ፍቃድ ልስጠው፣ አለበለዚያ አያጽፋችሁም። አሁን ልዘዘውና ላሳያችሁ። ሄሎ ዋት ኢዝ ኮምፒውተር። ስጨርሱ ኢንድ ብላችሁ ማስቆም ይቻላል ማለት ነው። እዚህ ጋር ደግሞ ዲቴክት እንዲያደርግ ወይም ደግሞ የተጻፉትን እንዲያነብ ማድረግ ይቻላል። ፋይሎችን ለመጫን ደግሞ እዚህ ጋር መታችሁ ፋይሎችን መጫን ይቻላል። ለምሳሌ ፒዲኤፍ የመሳሰሉትን ስክሪንሾት ከሆነ ቴክ ስክሪንሾት ብትሉታውን ስክሪንሾት ማንሳት ትችላላችሁ። ለምሳሌ ይህንን ፎቶ ላነሳው ከፈለኩኝና ስለዚህ ልጠይቀው ከፈለኩኝ ቴክ ስክሪንሾት ብለውን ብነካው ፎቶ ማንሻው እንደምታዩት ይመጣል። ከዛ ለምሳሌ ይህን ባነሳለት ከስር ያለው ፎቶ አነሳሁት ማለት ነው። ቀጥታ ፎቶ እዚህ ጋር ገባ። ስለዚህ ከዛ ጠይቀዋለሁ። ይሄ ለምን ይጠቅማችኋል? ለምሳሌ ይህም ፎቶ ባነሳና ስለዚህ መጠየቅ ከፈለኩኝ አሁንም እዚሁ ጋር መጥቼ ፕላስ ምልክት ከዛ በኋላ ስክሪንሾት የሚል አለ። መጨረሻ ላይ ወደ ከፈታችሁት ነው የሚወስዳችሁ። ከዛ ለምሳሌ ከዛ ይሄንን አሁን እንዲያብራራልኝ ፈልጌ ከሆነ ለምሳሌ ባጭሩ ዋት ኢዝ ዚስ ልበለውና ልላክለት። ስለዚህ ማንኛውንም ፎቶ ስክሪንሾት እያነሳችሁም ልጠይቁት ትችላላችሁ። ኢሜጁን አናላይዝ አድርጎ መልስ ይሰጣችኋል። እንደምታዩት የአድናቆት ቻናል ነው እያለ ዝርዝር ነገሮችን እየሰጠን ነው። ቅድም ልብ የምትሉት በቡሌት ስላልነው ይሁት ቀለል አድርጎ በቡሌት ነው እንደዚህ በሚገባኝ መንገድ የሚያመጣልኝ ማለት ነው። እዚህ ጋር ደግሞ ኢሜጅ ክሬት ማድረግ ሌሎች ነገሮችም አሉት። እንዳልኳችሁ ግን ሙሉ አጠቃቀሙን ከዚህ በፊትም ስለሰራሁት ኢንስክሪን ላይ ያስቀምጥላችኋለሁ። እሱም መመልከት ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።